ቲፒኤልኤፍ ፋኖ ምን አይነት ምን አይነት ፋኖ ነው የምትፈልገው? የዳከመ ልክ ኢህአፓ ተበትኖ ከውዳቂ ውስጥ ተሰብስቦ ጠጋግኖ ኢሄድን ብሎ እንደመሰረቱ ሁሉ በእጃቸው ላይ እንደዚሁም ፋኖ እነሱ መሰረቱ እኩል ትክሻ የሚጋፋ ፋኖን አይደለም የሚፈልጉት። እንግዲህ ኢቨንት እንዳለ ያው ቲፒኤልኤፍ እንደምታውቀው ቲፒኤልኤፍ 4 ኪሎ ወልቃይት ነው ካለ ሰንብቷል። አሁንም ጆም መዲድ ምን ብለዋል? እኛ 4 ኪሎ አይመለከተንም፣ እኛ የሚመለከተን ወልቃይት ነው፣ ለኋላ መሬታችን ነው፣ ለሱ ነው ምንሰራው የሚል ነገር ነው። ከዚህ ጋር ተያይዞ እንግዲህ ምክትል ፕሬዚዳንቱ አማኑኤል አሰፋ አይ እኛ ወልቃይት እንድንይዝ ፋኖ ይፈልጋል እና የሚቃወመው ብልጽግና ነው የሚል ነገር ተናግረዋል። አንድ የአሜሪካ ድርጅት ለፈጥኖ ድራሹ ከፍተኛ መሳሪያዎችን የሚያወራግፍለት ምን ብሎ እዚህ ነገር ጀርባ አሜሪካ መቼም ሳታቂ አሜሪካ መልካም ፍቃድ ባይሆን ይሄ ነገር ውስጥ እንደማይገባ ይታወቃል። አንዱ እሱ ነው። ሁለተኛ እዚህ ብሉ ናይል አካባቢ ላይ አንድ ኢትዮጵያና ሱዳንን የሚያገናኝ ድልድይም ተሰብሯል። ኢራን እዚህ ቀይ ባህር አካባቢ ያሉትን ሳተላይት ኃይሎች ሻዕቢያን ጨምሮ አልቡርሃንም የእሷ ሳተላይት ነው። በእነዚህ አማካኝነት እዚህ አካባቢ መስራት የሚፈልጉት ሀሳብ አለ። ትልቅ ኦፕሬሽን አለ። ይሄን ኦፕሬሽን እንግዲህ ታሳቢ ተደርጎ ሊሆን ይችላል። ከበስተጀርባቸው ኢራን እንዳለች የታወቀ ነው። እዚሁ ጋር የሚያያዘው እንግዲህ ከጦርነቱ ጋር የሚያያዘው ነገር ምንድነው? በርካታ የአሜሪካ ወታደሮች በዚህ ጆርዳን ባለው ጦር ቤዝ ላይ በሚሳኤል እንደረገፉ መረጃዎች ወጥተዋል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ጀምረናል። እንደተለመደው ሀገራዊና ዓለም አቀፋዊ አጀንዳዎችን ቀጠናዊ አጀንዳዎች ወደ እናንተ እናደርሳለን። የትግራይ ተወላጆች አዲስ አበባ ላይ የቲፒኤልኤፍን አጠቃላይ አፈና የሚቃወም ሰልፍ እያደረጉ ነው። በአንጻሩ ደግሞ ቲፒኤልኤፍ በሰልፉ ላይ የሚገኙትን ትግራውያን ላይ ማስጠንቀቂያ አወጥቷል። ለምንድን ነው ቲፒኤልኤፍ አለወትሮ የትግራይ ተወላጆች ላይ እንደዚህ አይነት ጠንከር ያለ ማስጠንቀቂያ ያወጣው የሚለውን ነገርም አያይዘን እንሄድበታለን። ሁለተኛው መረጃችን የትግራይ ክልል እንግዲህ የደብረጽዮን ምክትል የሆኑት አቶ አማኑኤል አሰፋ ወልቃይትን እኛ ብንወስድ ፋኖ አይቃወምንም፣ ብልጽግና ነው እየተቃወመን ያለው ብለዋል። ትንሽ አነጋጋሪ ነው ይሄ ንግግራቸው። ከምን አንጻር ነው? ከፋኖ ፖለቲካ አንጻር ወይስ ደግሞ ቲፒኤልኤፍ እና ፋኖ ስልታዊ ጥምረት አድርገዋል የሚሉ አንዳንድ ጭምጭምታዎችን እሱን ለማጠናከር ፈልገው ነው? ምን አይነት የፖለቲካ ሴራ አስበው ነው የሚለው ነገርም በስፋት እንሄድበታለን። የሱዳኑ አልቡርሃን ወደ አስመራ አቅንተዋል። እንግዲህ አስመራ ላይ ሻዕቢያና አልቡርሃን ሲገናኙ የፖለቲካ ሴራ ከጀርባው እንዳለ ይታወቃል። ቀጠናው ላይ ትርምስ በመፍጠር ከኢትዮጵያ ጋር ያላቸውንም ተቀናቃኝነትንም እናውቀዋለን። ለምንድን ነው ወደ አስመራ ያቀኑት የሚለውንም እሱንም አያይዘን በስፋት እናብራራለን። እንደ መውጫ ያዝነው የአሜሪካና የኢራን ውጥረት እንደቀጠለ ነው። በርካታ የአሜሪካ ወታደሮች ጆርዳን ላይ በዛ ጦር ቤዝ ላይ እንግዲህ ረክፈዋል። ይሄ እንግዲህ በአሜሪካና በኢራን መካከል ያለውን ግጭት በጣም የሚያባብስ ነው። ወደዚህ ወደ ቀይ ባህርም ጉዳዩ እየመጣ ስለሆነ በዚህ ጉዳይ ላይም የተወሰነ እንላችኋለን ማለት ነው። እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከባልደረባዬ አማኑኤል መንግስቱ ጋር ከወዲሁ እንጠይቃችኋለን። አማን እንዴት ነህ? ሰላም ድር እንዴ። እስኪ እንደ መንደርደሪያ የትግራይ ተወላጆች ብዙ ጊዜ አልተለመደም አይደለ? ቲፒኤልኤፍን ተቃውሞ ሰልፍ መውጣት። አሁን እንግዲህ የትግራይ ፖለቲካ የት እንደደረሰ ማሳያው የትግራይ ውስጥ የተለያዩ የፖለቲካ አስተሳሰቦች እያቆጠቆጡ እንደሆነ ማሳያ ነው። እንደውም ጀነራል ጻድቃን ናቸው ፊት ለፊት ላይ ያሉት፣ እንዲሁም ጌታቸው አሉ። እንግዲህ ስትመለከተው የትግራይ ተወላጆች የቲፒኤልኤፍን አፈና ተቃውሞ በአደባባይ ወጥተዋል። አፈናውን ተቃውሞ ወደ አደባባይ መውጣታቸው ላይገርም ይችላል። ቲፒኤልኤፍ ግን ከወትሮ ለየት ባለ መልኩ ሰልፍ ላይ የሚገኙ የትግራይ ተወላጆች ላይ ጠንከር ያለ ማስጠንቀቂያ መጥተዋል። ምንድን ነው ያን ያህል ኢምፓክት ያደርገዋል? ምክንያቱም አንዳንዴ ተገደው ነው የወጡት። ብልጽግና በደንብ ሞቢላይዝ አድርጎ የብልጽግና ደጋፊዎች ናቸው የወጡት ብሎ ማጠልሸት እኮ ይቻላል። እና አስቀድሞ ሰልፉ ላይ የሚገኙትን የትግራይ ተወላጆችን ማስጠንቀቂያ መስጠቱ ቲፒኤልኤፍ ምናልባት እንግዲህ የዓለም አቀፍ ኮሚኒቲው የህወሓት አጠቃላይ እንግዲህ የትግራይ ተወካይ ነኝ፣ የትግራይን የፖለቲካ ኮዝ ብቸኛ እኔ ተወካይ ነኝ የሚለውን እሱን ያሳጣኛል ከሚል አንጻር ሊሆን ይችላል። ምክንያቱም አይተኮር መፈክሮቹ በእንግሊዝኛ ጭምር የተጻፉት። ስለዚህ የዓለም አቀፍ ኮሚኒቲውን ጥሪ የሚያደርግ ነው።
እንዲሁም ደግሞ የፌዴራል መንግስቱ ዜጎቹ ሊታደግ ይገባል፣ ወደ ትግራይ ያሉትን ዜጎቹ ሊታደግ ይገባል የሚል በጣም ይሄ ሌጂቲሜት የሆነ ጥያቄም ጠይቀዋል። እዛ ላይ እንግዲህ ወደ ትግራይ የፌዴራል መንግስቱ እንኳን ዘመቻ ቢያደርግ የትግራይ አጠቃላይ ህዝብ ጥያቄ አድርጎልኛል የሚለውን ነገር እንግዲህ ህጋዊ ልባስ ማልበስ ይችላል ከሚልም ስጋትም ሊሆን ይችላል እና ቲፒኤልኤፍ ከወትሮ ለየት ባለ መልኩ የአሁንን ሰልፍ የምር ወስዶታል እና ከምን አንጻር ነው የሚለው ነገር እስኪ የተወሰነ ሀሳብ እንመልከት። መልካም ደሬ፣ አንድ የኖረ ነገር ግን የተሳሳተ አመለካከት ነበረ። ምን የሚል መሰለህ? ቲፒኤልኤፍ ማለት የትግራይ ህዝብ፣ ትግራይ ህዝብ ማለት ቲፒኤልኤፍ ነው የሚል ነገር ማለት ነው። ይሄ በፊት የቲፒኤልኤፍ አመራሮች ፕላስ ደግሞ ፖለቲካ ውስጥም ባይኖሩ ቲፒኤልኤፍን ተጠልሎ የሚሰጠውን ፕሪቪሌጅ እየጠቀሙ የማይገባን የሚያገኙ ሰዎች የፈጠሩት ነገር ነበረ። በወቅቱ በተለያየ ጊዜ ኖ ይህ ነገር ጥሩ አይደለም፣ ለምን ቲፒኤልኤፍ ዘላለማዊ መሆን አይችልም፣ የትግራይ ህዝብ ግን ዘላለማዊ ነው፣ ቲፒኤልኤፍ ሊሸነፍ ይችላል፣ የትግራይ ህዝብ ግን አይሸነፍም፣ አንድ መደረግ የለበትም የሚል ነገር ስነሳ ተቀባይነት አይሰጡም ነበር። የሆነው ነገር ሆኖ አሁን ቲፒኤልኤፍ በፍጹም እንዳትሳተፉ የሚለው ማለቱ ከዚህ ሜንታሊቲ ዛሬም ቲፒኤልኤፍ አልተላቀቀም። ነገር ግን የትግራይ ህዝብ ከዚህ ባርነት አስተሳሰብ ነፃ ወጥቷል። ምን ከሚለው ባርነት አስተሳሰብ ቲፒኤልኤፍ ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ቲፒኤልኤፍ ነው የሚለውን ነገር አርነት ወጣ። ይህንን ቡትቶ ልብስ ከላዩ ላይ ቀደደ። ለዚህ ሲባል ነው በፍጹም እንዳትወጡ ነው እንጂ ደጋፊዎች ወጡም ካልክም የትግራይ ህዝብ ሆኖ መንግስትን የሚደግፍ አለ ማለት ነው። እነሱ 1% በሚለው ነው የሚጫወቱት። እንደዛ ስለሚጫወቱ እሱ ነገር ህጋቸው ሊጥስባቸው ነው ማለት ነው። ለዛ ነው አትጡ ብሎ አትጡ ብቻ አይደለም የወጣችሁ ብሎ በውስጡ አትጡ ቃናሉ እርምጃ እንወስዳለን አይን ነገር ማለት ነው። ምንድን ነው ይሄ ነገር ደግሞ? አንድ የትግራይ ህዝብን ዘላለም ራሳቸው ባሪያ ሊያደርጉ የሚፈልጉበት ነገር አለ። ልክ ከዚህ በፊት ደርግ ጋር ሆኖ የአንድነት ኃይሉ ጋር ሆኖ እነሱ ስታገሉ ያልተባበሩ ሰዎች ነበሩ። ባለፈው 27 ዓመታት የበቀል ዱላ ነው እነሱ ስልጣን ላይ በነበሩበት ዘመን። ያው እንዳው ወይ አገር እግሩን አርቆ ምናምን ማቆ ቦታ ሄዶ ነኝ ካላለ በስተቀር እነሱ የምተዋወቁ ቦታ ላይ ሁሌ ጮቁናሉ፣ ሁሌ እንደበደሉ ነበሩ። በአንጻሩ አስተዋጽኦ ያደረገውን ደግሞ እዚህ መሀል ሀገር ላይ እና ከክልሉ ውጪ ተጠቃሚ እንዲሆን ተደርጎ ነበር። አሁንም ባለፈ ስህተት የመጣ ምንድን ነው መሰለኝ? ህወሓት መልሶ መምጣቱ አይቀርም። መልሶ ሲመጣ ደግሞ ሊስት ይዞ ነው መጣው ግላል ታገልክ የሚባል እሱ ነገር ደግሞ ተጠቃሚነት ላይ ተጽዕኖ አለው። አይተናል ትላንትና በሚል ነው ዝም ብሎ ከዚህም ተነስቶ እኮ ሄደው ሰው እኮ ማለት ነው ገብቷል። አሁን ግን ኦልሬዲ ይሄንን ነገር ጨረሰ የትግራይ ህዝብ። ምን ጨረሰ? አይ ይሄ የሚመስል ነገርም አይደለም እዚህ ልትመጣ ትላንትና ከደብረ ብርሃን ትመልሳለህ የሚል ደግሞ ሌላ ለሰን ሆነበት የትግራይ ህዝብ። ስለዚህ በዛ በምታስፈራራው መዝገብ አልፈራም የሚል ነገር ነው ትግራይ ህዝብ ይዞ ተነሳው። እነሱ ግን አሁንም ያ መዝገብ ማስፈራሪያ እንደሚሆን ያ ተስፋ ፊት ለፊት ያለው ማስፈራሪያ እንደሚሆን አድርጎ ተጠቀሙና ትወጡና ዋ የሚል ነገር ነው። ትወጡና ዋ በኋላ አትበሉም አይን ነገር ነው ያለው ከጀርባ ማለት እኛ ማምጣታችን አይቀርም ግን አትበሉም የሚል አንድምታ ያለው ነገር ነው ማለት ነው። ይሄንን ግን ከጣፍም የቆጠረ ሰውም የለም። አውቶማቲካሊ ምንድነው ተደረገው? አይታል እንግዲህ በምን ያህል ቁጥር እንደሆነ የወጣው ሰልፉን ደግሞ ሲወጣ አንዳንድ ካድሬዎች የህወሓት ካድሬ ተገዶ ወጣ ምናምን እንዴ ህወሓትን እኮ ሸሽቶ መጣ። ወጣት እኮ የወጣው ጉብስ እንዳለ የመጣው እንደዛ ነው። ህወሓትን ሸሽቶ በህወሓት ጋር ሆኜ ለማይረባ ጦርነት ህይወቴን መስዋዕትነት አላረግም፣ የትላንትና የወንድሜ ሞት ራሱ ይቆጨኛል ያለ ወጣት ነው የወጣ ያለው ነገር ማለት ነው። ስለዚህ ምንም ልታስተባብለው የሚችለው ነገር አይደለም። ቅጥረኞች ናቸው ተገፍቶ ወጡ ምናምን ወጡ ምትል የግፊ ጊዜ እኮ አይተናል እኮ ወረቀት ፊታቸው ላይ ተሸፍነው እንደወጡ የባለፈው ጊዜ እንደዛ ነበር። አሁን ግን ደረታቸውን ነፍተው እኮ ነው የሚገርም ነገር ማለት ነው። ስለዚህ ጊዜው መሸበት። ከህወሓት ውጪ ሌላ አማራጭ ኃይል በትግራይ ፖለቲካ ውስጥ እመርጃ አደረገ። ለዛውም በጣም በርካታ የሆነ እኔ ይህንን ነገር ምናልባት ህወሓት ትንሽ ገለል ብሎ መቀሌ ላይ ምን ሊሆን እንደሚችል ነው ነፃነቱን ከፈት ብታደርግለት ከፈት ብትደረግ ምን ሊሆን እንደሚችል ነው ያየነው እዚህ ጋር ማለት ነው። የትግራይ ህዝብ
ለህወሓት ምን እየሆነ ህወሓትን በምን ደረጃ እንደተጠየፈ ነው እንደ ናሙና ነው ወሰድኩት። እዚህ ዛሬ የተካሄደውን ሰልፍ እንደ ናሙና ነው ያየሁት ማለት ነው። ስለዚህ ትልቅ መልእክት ነው ያለው። በተለይ ለህወሓት ከባድ መልእክት ነው ዛሬ ሰልፍ የሆነው። እንግዲህ ኢቨንት እንዳለ ያው ቲፒኤልኤፍ እንደምታውቀው ቲፒኤልኤፍ 4 ኪሎ ወልቃየት ነው ካለ ሰንብቷል። አሁንም ጆን መዲድ ምን ብለዋል? እኛ 4 ኪሎ አይመለከተንም፣ እኛ የሚመለከተን ወልቃየት ነው፣ ለኋላ መሬታችን ነው፣ ለሱ ነው ምንሰራው የሚል ነገር ነው። ከዚህ ጋር ተያይዞ እንግዲህ ምክትል ፕሬዚዳንቱ አማኑኤል አሰፋ አይ እኛ ወልቃየት እንድንይዝ ፋኖ ይፈልጋል እና የሚቃወመው ብልጽግና ነው የሚል ነገር ተናግረዋል። እንግዲህ ሁለቱንም ስናገናኘው እንግዲህ እርስ በርስ የሚቃረን ካልሆነ ሲናገናኘው አሁን እንግዲህ ጆን መዲድ ዘመቻ የምናደርገው ቀጥታ ወደ ወልቃየት ነው ብለዋል። ለኋላ መሬታችን እናስፈጽማለን እናስጠብቃለን ብለዋል። አማኑኤል አሰፋ ደግሞ አይ ቲፒኤልኤፍ ምንም ከፋኖ መገዳደር አይገጥመውም ወልቃየትን ለመያዝ የሚል የፖለቲካ ቁማር ነገር ወርወር አድርገዋል። ሰሞኑን ሲነፍስ የነበረ ነገር ነበረ። እንግዲህ በአፋብን ስር ያለው የጎንደር አደረጃጀት ወልቃየትን በተመለከተ ቁልጭ ባለ ቋንቋ አስቀምጧል። ካሁን በኋላ ያው ቲፒኤልኤፍን እንደው ቃል በቃል ቲፒኤልኤፍ ነው የሚለው ነገር ምንም አያሻማም። ካስቀመጠው ነገር የአማራን ርስት ለመቀማት ለመውረር የሚንደረደር ማንኛውም ኃይል በኢትዮጵያ አንድነት ላይ ደግሞ ኮምፕሮማይዝ የሚያደርግ ቲፒኤልኤፍ ኮምፕሮማይዝ ያደርጋል እኮ ዲፋክቶ ስቴት ነኝ ይላል። ምክንያቱም መንግስትን የኢትዮጵያ ተቃዋሚዎች ትልቁ ችግራቸው በዘመናት ያየ ነው ድክመት ምንድን ነው? መንግስትን መቃወምና ብሔራዊ ጥቅምን አሳልፎ መስጠትን ይደባለቅባቸዋል ስትመለከተው እና አይ ቲንክ እዚህ ጋር ጥንቃቄ የወሰደ ይመስለኛል እዛ ላይ ስመለከተው ደብዳቤው ማለት ነው። እና ከዛ አንጻር እንግዲህ ቁልጭ ያለ ሀሳብ አንጸባርቋል። ከዛ በፊት ደግሞ ጀነራል ተፈራ ለቲፒኤልኤፍ በጣም ግሪን ላይት አሳይተዋል። ማለት ቲፒኤልኤፍ ጋር እንደውም የበለጠ ከብልጽግና ይልቅ ታክቲካል አሊያንስ ሊሆን የሚችለው ቲፒኤልኤፍ ነው የሚል ነገር አስቀምጧል። እንግዲህ ጀነራል ተፈራ ያሉት ሸዋ ናቸው። የፋኖ አደረጃጀት እንደምታውቀው እንደ ወደ ኮንፌዴሬሽን አይነት ቅርጽ ነው ያለው። ምክንያቱም ፓርቲዎቹ ከሴንተሩ የሚበልጡ ይመስላሉ። ለምሳሌ አፋብን ከምትለው አደረጃጀት የበለጠ የፓርቲዎቹ ኃይል ጠንካራ ይመስለኛል። ስለዚህ ኮንፌዴራል የሆነ አወቃቀር ስላለው እንግዲህ ጀነራል ተፈራ ጎንደር ያለውን አደረጃጀት አጠቃላይ በአፋብን ስር ቢሆንም የዛ ዕጣ ፈንታ ለመወሰን ያላቸው አቅም በጣም ውስንነት ነውና በጣም ይሄ ልል የሆነ ሴንትራላይዝድ ያልሆነ ልል የሆነ አደረጃጀት ስለሆነ ምናልባት እንግዲህ አማኑኤል ማንን ነው እየጠቀሱ ያሉት ፋኖ ሲሉ ምናልባት ጀነራል ተፈራን ነው ወይስ ዘመነ ወጥቶ ቲፒኤልኤፍ ስትራቴጂካዊ የሆነ ውሳኔ ወስኗል በዛ ጊዜ። ስለዚህ ያን ውሳኔ በመወሰኑ ምናልባት አማራ ክልል ያለውን አመፅ ማዳፈን አልተቻለም የሚል ነገር አስቀምጧልና ታክቲካል አሊያንስ የፈጠረ ይመስላል በሱ ቋንቋ ላይ ማለት ነው። ማንን ነው ኮት እያደረጉ ያሉት? ወይስ የፖለቲካ ቁማር ነው? በፋኖ መካከል ያለውን አጠቃላይ ስንጥቃት የበለጠ ለማስፋት ፕሮ ቲፒኤልኤፍ እና ጸረ ቲፒኤልኤፍ የሚለውን በፋኖ ውስጥ ያንን ሴንቲመንት ለመፍጠር አስበው ነው የሚለው ነገር እስኪ እንመልከተው። በጣም ጥሩ። እንግዲህ አሁን አማኑኤል በማሻማ ነገር አንድ ነገር ተናግሯል። የተናገረው ነገር ምንድን ነው? ብልጽግና መንግስት ነው እንጂ የችግሩ ምክንያት የሆነው በፋኖ በኩል እኛ ግዛታዊ አንድነታችንን ማለት ወልቃይትን፣ ራያን፣ ጠለምትን እንድንቆጣጠር ፍቃደኛ ነው። ይህን እንዳይፈቅድ ያደረገው ብልጽግና ነው የሚል ነገር ነው ያነሳው። አሁን በመጀመሪያ ደረጃ ለምንድን ነው ይሄ ነገር አንዳንድ ሰዎች ምንድን ነው አላለም ወደሚለው መጡ። ይህን ያወራው በልሳን ቋንቋ አይደለም። እንግዲህ ትርጉም ትጨልቅበት ነገር የለውም። ሚዲያ ላይ ያለ ነገር ነው። ሚዲያ ላይ ያለ ነው። በኢትዮጵያ ውስጥ ባለው ቋንቋ በሚነገር ቋንቋ በትግርኛ ነው ያወራው። በጣም በርካታ ቁጥር ኦፍ ኢትዮጵያኖች የትግርኛ ቋንቋን መስማት መናገር ይችላሉ። አላለም ብሏል ብለህ የምትጨቃጨቅ በልሳን ቋንቋ ቢሆን ትርጉሙ እንደዚህ አይደለም በሚል ልትጨቃጨቅ ትችል ይሆናል። ሌላ አሁን ቀጥታ ሰዎች ሊሰሙ በሚችሉ እና በሚረዱ ነገር ነው የተነጋገሩ ነገር ማለት ነው። ስለዚህ ይሄ ጉዳይ ግን ኢሹ እንዲሆንም አልተፈለገም። ብዙዎቹ አላለም በሚል ነገር ማድረግ ፈለጉ። ይሄ አንዱ መታየት ያለበት እንትን ነው መልኩ፣ የጉዳዩ መልክ ማለት ነው። ከዛ ውጭ ግን አንተ እንዳስቀመጥከው በሁለት ነገር ሰንጥቀ ማየት እንችላለን። አንደኛ ምናልባት ይሄን ነገር ማለቱ የትኛው ፋኖ ነው? ለምን ፋኖ ወልቃይትን በተመለከተ አሁን ያው ሚዲያው ያው በደንብ አድምቶ ስለማይሄድ ነው እንጂ ልክ ጀነራል ተፈራ ወጥቶ ፈልገን ዙሬን ብንፈልግ የህወሓትን የመሰለ ስትራቴጂክ ለኛ አላይንስ የሆነ ኃይል የለም፣ አብረን ነው መስራት ያለብን፣ እየፈራንም ነው፣ ይህን የሚቃወሙት አላዋቂዎች ናቸው ብሎ በተናገሩት ሳምንት ባልሞላ ውስጥ የጎንደር ፋኖ ወጥቶ ተንትነው ምክንያት
ለምን ከህወሓት ጋር መስራት የማይችልበት ምክንያቱን መሰረታዊ የሆኑ ነገሮችን አንስቶ አንደኛ ከሀገረ መንግስት ምልከታ አመለካከት ሀገረ መንግስት ላይ ያለው አመለካከት ጉዳይ፣ ሁለተኛ በአማራ ላይ ባለው አመለካከት፣ ሶስተኛ ከአማራ ጋር ያለው ጥቅም ጉዳይ፣ አራተኛ የዚህ ሀገር መቀጠልና ለመቀጠል ዕጣ ፈንታ ላይ ቲፒኤልኤፍ ባለው ጉዳይ ብሎ ተንትኖ አስቀምጦና መጀመሪያ የአማራ መሰረታዊ ጠላት የሚመነጨው የሀሳብም ሆነ ተግባር የሚመነጨው ከህወሓት ነው። ስለዚህ ከህወሓት ጋር ምንም የሚያግባባን ጉዳይ የለም፣ ቀንደኛ ጠላታችን ነው ብሎ ኮንክሉዥን ላይ ተደረሰ። ከዛ በፊት ግን ወደ ሚዲያ እንዲመጣ የተደረገውና ጀነራል ተፈራም ሆነ ዘመኔም ይህን ነገር ተባብሮ መስራት ጠቃሚ ነው ብሎ አርጊው ለማድረግ የመጡበት ነገር ግን መልስ መስጠት አልተቻለም። ይህንን ጉዳይ ከጎንደር ከመጣ በኋላ ማለት ነው። ስለዚህ አሁን የወልቃይት ጉዳይ የፈቀደው የትኛው ፋኖ ነው እንግዲህ እሱ ነው በደንብ መሰመር ያለበት። ተንትኖ እስከ ወልቃይት ጋር ሄዶ ያቆመው የጎንደሩ ፋኖ ነው አይደል? የአማራ ህዝብ ፍላጎትና የቲፒኤልኤፍ ፍላጎትን ተንትኖ አምጥቶ እኮ ወልቃይት ጋር አቋቁሟል እኮ። የመጨረሻው ወልቃይት ጋር ነው ያለው ብሎ አስቀምጧል። ስለዚህ ወይ ለወልቃይት አፕሮክሲሜት የሚያደርጉ ከጎንደር ፋኖ የተሻለ ሌላ ፋኖ አለ ወይ? አናውቅ ባይዞ እንትን እንዳትል እኮ የሆነ አንድ 16 ሰዎችን ሰብስቦ እዛ መቀሌ ፋኖ ተብሎ ቁጭ ብሎ እኮ ነው እኮ። ቲፒኤልኤፍ እንደዚህ አይነት የተዘመደ ነገር አለውና ወይ አደባባይ ወጥቶ ነገር ሜድ ቲፒኤልኤፍ ፋኖ አመጣ ምን ይሁን አታዩም? ፋኖች መግለጫ ወጡ ልትባል ትችላለህ። ወይ ደግሞ ዘመኔና ጀነራል ተፈራ በጀመረው መንገድ ገፍቶበት ሄዶ ወልቃይትን ሙሰዱ ዋናው እሱ አይደለም አብረን ብቻ ብልጽግና ገፍተን እናባረር የሚልም አቋም ሊይዙም ይችላሉ። አናውቅም። ነገር ግን ተናግሯል ይሄ ልጅ። መጀመሪያ ፍንጮ የተሰማ ግን ከተፈራና ከዘመኔ ተፈራና ዘመኔ በዚህ ጉዳይ ላይ ያላሉ ከሆነ አማኑኤል ያለው ሐሰት ከሆነ ለምን ወጥቶ መልስ አይሰጥም? ጎንደሩ እኮ አወጥቷል አይደል? መጀመሪያው ማለት ነው ጉዳዩን መጀመሪያ ወደ መድረክ ያመጡት ተፈራ ነው፣ በዛ በሯ ሚዲያ ላይ ማለት ነው። ስለዚህ አሁን አማኑኤል እንስል አይ ሐሰት ከሆነ ሐሰት ነው ለምን አይልም? ሐሰት ነው እስካላለ ድረስ እውነት ነው ሊሰጠው ተስማምተዋል ማለት ነው ብለን ነው የምንወስደው። ሌላ ነገር አለ ለምን ብሎ አላ መጀመሪያ ማለት ነው። ይሄ አንደኛው መልኩ ነው። ሁለተኛው መልኩ ግን አንተ ያነሳ ቅድም ኢንተረስቲንግ ነገር ስለሰማው ነው። ፋኖ ራሱ ለመለያየት ምንድነው እኔ ከዚህ ቤት አድማነሳው ነገር አለ። ቲፒኤልኤፍ ፋኖ ምን አይነት ፋኖ ነው የምትፈልገው ምን ነገር አንስቻለሁ። የብአዴን ቨርዥን የኢህዴን ቨርዥን የዳከመ ልክ ኢህአፓ ተበትኖ ከውዳቂ ውስጥ ተሰብስቦ ጠጋግኖ ኢህዴን ብሎ እንደመሰረቱ ሁሉ በእጃቸው ላይ እንደዚሁም ፋኖ እነሱ መሰረቱ እኩል ትከሻ የሚጋፋ ፋኖ አይደለም የሚፈልጉት። የተበታተነ የተዳከመ የሰርቫይቫሉ ጥያቄው ህወሓት መሆኑን የሚያምን ፋኖ። ስለዚህ በዚህ ጉዳይ ፋኖዎችን በደንብ አድርጎ እንዲዋጉ አድርጎ አንደኛውን ቡድን ራሱ ጋር አስጠግቶ እሱን የአማራ ወኪል አድርጎ ሊያወጣ አስቦ ነው ወይ ብለም ካልኩሌት ይታረቅ ይችላል። ሁለቱንም ነገር ነው ብሎ ሊሆን ይችላል። ብሏል ወጥቶ ወልስ እስካልሰጡ ድረስ እንዳሉ ነው የምንወስደው። ለምን ቀድሞም የተናገሩ ነገር ስላለ ማለት ነው። ሴናሪዮ ኤቢሲ ሁለተኛው ግን ይሄውን ብሎ በዚህ ምክንያት ይሄ ጉዳይ የልዩነት ስንጥቃት መስመር እየሆነ ስለሆነ በደንብ አድርጎ ተሰነጣጥቆ ከዛ እንደሆነ የወደቀ የተሰበሰበ ቲፒኤልኤፍ ጠጋግኖ ምን አድርጎ ልክ ብአዴን ቁጥሩ አድርጎ ይዞ መጣ ቁጥሩ ሁለት አድርጎ ይዞ ለመምጣት ያሰበ አካል አለ ወይ ብለን ታስብ ያደርጋል ማለት ነው። በጣም ግሩም። ከትግራይ ከፖለቲካ ሳንወጣ ምንድነው ደብረጽዮን ጥሪ ያቀርበዋል ለዚህ ለሀራ መሬት ባለፈው እንግዲህ ቪዲዮን አይቸው ወታደሮቹ አደረጃጀቱ ትንሽ በጣም እየገዘፈ እየሰፋ ነው እና እንግዲህ ጥሪ ማቅረባቸው ደብረጽዮን ባለፈው እንግዲህ አምባሳደሩን ሄደው ተደብቀዋል። አምባሳደሩን ማግኘት አልፈለጉም። አምባሳደሩን በጣም ከፍቷቸው ነው ሲመለሱ። ፎቶቹንም ስንመለከት በጣም ከፍቷቸው ነበር እና ደብረጽዮን ከምዕራባውያኖች ምንም የሚጠብቁት ነገር የለም። ስለዚህ እጣ ፈንታችንን በራሳችን መዳፍ ጠፍጥፈን ያው በሻዕቢያ እገዛ፣ በግብፅ እገዛና በአልቡርሃን እገዛ፣ በእነዚህ ጎረቤቶች አገሮች እገዛ አጠቃላይ እጣ ፈንታችንን ጠፍጥፈን እንሰራለን የሚል ነገር ነው። አሁን ትንሽ ይሄ የጉሮሮ አጥንት አልዋጥ ያለ የጉሮሮ አጥንት የሆነባቸው ሀራ መሬት ነው። አንደኛ ሀራ መሬት ብዙ ሳይድ ኢፌክት አለው። አንደኛው ሳይድ ኢፌክት ምንድነው? የትግራይ ብሔረተኝነትን አናቱን ለሁለት ይከፍለዋል። ምክንያቱም ክሌም የሚያደርግ ትግራይን አጠቃላይ ሴቭ ሊያደርግ መሳሪያ የታጠቀ የተደራጀ በአይዲዮሎጂ ራሱ በአይዲዮሎጂ ደረጃ የተሻለ ኤሊትም አለው። እነ ጌታቸው ረዳ እነ ጻድቃን ከጀርባው የተሻለ ኤሊትም አለው እና ያለው ቡድን አለ እና ይሄ የነ ደብረጽዮን
አጠቃላይ አሸናፊነትን አደጋ ውስጥ ሊከት የሚችል ነው። ጥሪ ማቅረቡ ምናልባት የሚያሸቱት አፍንጫቸው እያሸተተ ያለ ነገር አደገኛ ነገር አለ ወይ? አንዳንዶች እኮ እንደሚሉት እነ ደብረ ጽዮንን በኩዴታ አስወግዶ አዲስ ኃይል ሊመጣ ይችላል ብለው የሚያስቡ አሉ። እና ይሄ ኃይል መድህን ሊሆን ይችላል ትግራይ ብለው የሚያስቡ አሉ የትግራይ ብሔርተኞች። እና አፍንጫቸው እያሸተተ ነው ወይ እንደዚህ አይነት ችግሮችን ጥሪ ሲያቀርቡ ከምን አንጻር ነው የሚለው ነገር የተወሰነ ሀሳብ ነው። ዋነኛው ነገር ጥሪው ራሱ ቲፒኤልኤፍ ምን ሲሆኑ ጥሪ የሚያቀርበው የሚለው ነገር ነው መታየት ያለበት። ቲፒኤልኤፍ እኮ በጣም ኮሙኒስት የሆነ ኃይል እኮ ባለበት ነው የሚሉ አምባገነን መገለጫው ምንድን ነው መሰለኝ? ባለበት መዋል አለበት። ባለበት ያልዋለ ቀን ችግር ስለፈጠረ ማለት ነው። ይህ ማለት ነው ሀራ መሬቶችን ከሃዲዎች ናቸው እናስወግዳለን፣ የትም አይደርሱም፣ እኛ ቀኞች ነን። ይህን ማጽናት ከቻልክ ብቻ ነው። ሸብረክ ብለህ ጥያቄያችሁን አብረን እንፈታለን፣ እንነጋገራለን፣ የጋራ ጠላት አለብን ኑ ካልክ ግን ሸብረክ ካልክ ማለት ነው። አየህ ለአንድ አምባገነን እንደዚህ አንገትን መድፋት ማለት ነው አከተመ ማለት ነው። እዚህም የሆኑት ይህን ነው እኮ የምታስታውስ ከሆነ እኮ የኦሮሞ ፕሮቴስት ጊዜ ማለት ነው መጀመሪያ አካባቢ ልክ እናስገባለን አይደል ያሉት? እየገደሉ ምናምን መጀመሪያ ልክ እናስገባለን አሉ። የሚችሉትን አረጉ፣ ገደሉ፣ መቱ ምናምን አሉ። ከዛ በኋላ ትንሽ እየደነግጡ ጥያቄውን እኮ ማስተካከል ይቻላል ሲባል ስፒዱ ጨመረ። ትተናል ሲሉ ማስተር ፕላኑን ጭራሽ እሱ አይደለም ጥያቄው እናንተ ሂዱ ነው ተባለው አለ። ገብቶሃል አይደል? ሸብረክ ያለ ቀን አምባገነን መሞቻው ነው የሚፈጥነው። ገብቶሃል? አሁን ይህንን ነው ያየሁት ነገር ማለት ሸብረክ ካሉ ማለት መሞቻቸው ፈጥረሃል የሚል ነገር ነው። እና ኦልሬዲ ቲፒኤልኤፍ በቃ የመጨረሻው ምዕራፍ ሳምንት ውስጥ ያለ ይመስለኛል። ሶሪ ምልክት ውስጥ ተመለከቱ። ለምን ከዚህ እንዴት እንደሄደ እና እንደሆነ ይታይና እዛም እንመታቸዋለን እና እነዚህ አዳሪዎች ካዲዎች ምናምን ነገር የሚለውን ትቶ ጥያቄያችሁ ትክክል ነው እናወራለን ወደሚለው ነገር ከመጣ አለቀለት ማለት ነው። ልክ እናስገባቸዋለን። አድማጭ ተመልካቾቻችን ቻናላችን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃችኋለን። በምናነሳቸው ሀሳቦችም የራሳችሁ ሀሳብ እንድታክሉ እንጠይቃችኋለን። ሌላው እንግዲህ መረጃችን ወደዚህ ወደ ጎረቤት ሀገር ያው የሱዳን ትኩሳት የኛም ትኩሳት ስለሆነ እንግዲህ አልቡርሃን ወደ ሻዕቢያ ካምፕ አቅንተዋል። የሻዕቢያ የዲጂታል አውታሮች ሲቀባበሉት ነበረ። ኢሳያስና አልቡርሃን እንግዲህ ትከሻ የተጋጩ እንግዲህ ጂኦፖለቲካሊ የራሳቸውን የፖለቲካ ቁማር እየቆመሩ አጌንስት ኢትዮጵያ ምናልባት ሱዳን ውስጥ የሚቦካው የሚጋገረው በሙሉ እንደው ዝም ብለን እንደው ፖለቲካ የማይገባውም ሰው ዝም ብሎ ፖለቲካ የማያውቀውም ሰው ራሱ የሻዕቢያና የአልቡርሃንን እንደዚህ ፊት ለፊት መገናኘት ምንም አይነት እንደው እውቀትም ሳይጠይቅም ማለት አጌንስት ኢትዮጵያ ነገሮች ሴራ እንደሚጎነጉኑ ማለት ነው። ሻዕቢያና ሱዳን ያላቸው ቁርኝት እንግዲህ ታሪካዊ ቁርኝት አላቸው። ከዚህ ቀደምም ከኢትዮጵያን ሲወጉ በጣም በርካታ ስራዎች የሰሩት ከሱዳን ጋር ነው እና አልቡርሃን ከሰሞኑ የተወሰነ እንግዲህ ድል ቀንቶታል። የተወሰነ ቦታም ደግሞ አጥቷል። በእርግጥ ሲቪል ዋር በብዙ ጊዜ ማለት ነው አንዴ ታገኛለህ፣ አንዴ ታጣለህ፣ አንዴ ትገፋለህ፣ አንዴ ደግሞ ትገፋለህ እና በድሮን አገልግሎት የዚህ የፈጥኖ ደራሽ ድሮኖችን እንዳወደመ ሰምተናል። እዚህ አካባቢ ደግሞ ዳርፉር አካባቢም በጣም መጠነ ሰፊ ዘመቻዎች አሉ። ግን እሱም ራሱ በአልቡርሃን ጦር ከፍተኛ ጉዳት የደረሰበት ነው በአርኤስኤፍ አማካኝነት ማለት ነው። እና ይሄ አርኤስኤፍ እንግዲህ የሚያደርስበትም ጡጫ ከሱ ትንሽ ፋታ ሲወስድ ወደ አስመራ አቅንተዋል። እንግዲህ አስመራና አልቡርሃን ያላቸውን ግንኙነት ከብሉ ናይል ጋር ነው ቀጥታ የሚገናኙ። ብሉ ናይል አካባቢ ያለው ጋር ብሉ ናይል ኢትዮጵያ አለች፣ ኢትዮጵያ ደግሞ ግብፅ አለ እዛ አካባቢ ነውና በጣም ኢትዮጵያና ሻዕቢያ እንትናቸው ሲጨምር ምንድነው ሽኩቻው ሲጨምር ሻዕቢያ ሁለተኛ ኦፕሽን የሚጠቀመው ወያኔን ይጠቀማል፣ አልቡርሃንን ይጠቀማል። በእነዚህ አማካኝነት የእኛን የልብ ምት ለመጨመር የሚፈልግበት ሁኔታ አለና የሰሞኑ መገናኘት እንደው ዝም ብሎ የሁለትዮሽ ግንኙነት ሳይሆን ከጦር ሜዳው ባሻገር ምን አይነት ተጨማሪ ኦፕሬሽን ማድረግ እንችላለን። ከብሉ ናይልን እንግዲህ ይዘዋል፣ ዋና ከተማውን ይዘዋል። ከዛ ወደ ኢትዮጵያ የሚያስገባት የሚፈልጉትን አማጺዎች ቲፒኤልኤፍ ሊሆን ይችላል፣ ሌሎች አማጺዎችንም እዛ አካባቢ ምን አይነት ኦፕሬሽን መስራት አለብን የሚለው ነገር ለመምከርም ይሆናል። ምክንያቱም የሻዕቢያ ጠንቀኛ ኃይል ስለሆነ ምንም ስለ ኢትዮጵያ ጥሩ ነገር ስለማያስብ ይሄን ነገር ማሰብ አያቅተንም ማለት ነው። እና እስቲ የተወሰነ ሀሳብ እዚህ ላይ የተወሰነ ሀሳብ። አዎ እንግዲህ ሁለቱ መሪዎች ለምንድን ነው በዚህ ክሪቲካል ታይም የተገናኙ የሚለውን ነገር ነው ማስተሳሰብ ያለበት።
አንድ ዘገባ ሰሞኑን ወጥቶ ነበር ሮይተርስ ያወጣው አንድ የአሜሪካ ድርጅት ለፈጥኖ ድራሹ ከፍተኛ መሳሪያዎችን የሚያወራግፍለት ምን ብሎ እንግዲህ ከዚህ ነገር ስውር የአየር መስመር አላቸው። ከዚህ ነገር ጀርባ አሜሪካ መቼም ሳታውቂ አሜሪካ መልካም ፍቃድ ባይሆን ይሄ ነገር ውስጥ እንደማይገባ ይታወቃል። አንዱ እሱ ነው። ሁለተኛ እዚህ ብሉ ናይል አካባቢ ላይ አንድ ኢትዮጵያና ሱዳንን የሚያገናኝ ድልድይም ተሰብሯል፣ ተመቷል፣ በከባድ መሳሪያ ማለት ነው። ስለዚህ ምናልባት ፈጥኖ ደራሹ መልሶ ኃይሉን የማደራጀት ነገር ይዞ መጥቷል ወይስ ከዓለም አቀፍ ነገር ደግሞ ሌላ ነገር ይዞ እየመጣል ነገር ወይ? ለምሳሌ ከኢራን ጋር ተያይዞ አዲስ ነገርም መጥቷል። እነዚህ የኢራን ሳተላይት ሀገራቶችና ኃይሎች ላይ ጠበቅ ያለ እርምጃ መወሰድ አለበት፣ አሊያ ግን ችግሮች እየተፈጠሩ ይሄዳሉ የሚል ነገርም ሌላ ማሳሰቢያም እየመጣ ነው። አውሮፓ ህብረትም እዚህ ጅቡቲ አካባቢ ላይ ቤዝመንት ለማድረግ እያቀደ ነው ያለው። እነዚህ ነገሮች ሌላ ችግር አምጥቶባቸው ይሆን ወይ? ለምንድን ነው በዚህ ሰዓት የተጣደፈ ነገር ውስጥ የገቡት የሚል ነገር ነው። እኔ ከእሱ አንግል ነው መታየት ያለበት ባይ ነኝ። በጣም ግሩም እንዳልከው ነው። ከዚህ ጋር የሚገናኝ መውጫችንም እንግዲህ የያዝነው ከኢራንና የአሜሪካ ሽኩቻ ወደዚህ ቀይ ባህር አካባቢ እንደመጣ ምልክቶች አይተናል። በተለይ የሁቲ አማጽያን ቀጥታ ከሳውዲ አረቢያ ጋር እንግዲህ እርስ በርስ የተኩስ ልውውጥ አድርገዋል። የአየር መኮብኮቢያዎቹ ደብድበዋል ሳውዲ አረቢያ እና ምላሽም ሰጥተዋል። እና ማስጠንቀቂያ እየሰጠች ያለችው ኢራን እዚህ ቀይ ባህር አካባቢ ያሉትን ሳተላይት ኃይሎች ሻዕቢያን ጨምሮ አልቡርሃንም የእሷ ሳተላይት ነው። በእነዚህ አማካኝነት እዚህ አካባቢ መስራት የሚፈልጉት ሀሳብ አለ። ትልቅ ኦፕሬሽን አለ። ይህን ኦፕሬሽን እንግዲህ ታሳቢ ተደርጎ ሊሆን ይችላል። ከበስተጀርባቸው ኢራን እንዳለች የታወቀ ነው። እዚሁ ጋር የሚያያዘው እንግዲህ ከጦርነቱ ጋር የሚያያዘው ነገር ምንድን ነው? በርካታ የአሜሪካ ወታደሮች በዚህ ጆርዳን ባለው ጦር ቤዝ ላይ በሚሳኤል እንደረገፉ መረጃዎች ወጥተዋል። የቪዲዮ ምስሎችም እየተመለከተን ነው። እንግዲህ ኢራንና አሜሪካ የገቡበት ጦርነት እጅግ በጣም አደገኛ የሆነ ቅርቃር ውስጥ ገብቷል። ይሄ ቅርቃር ተዛምቶ እዚህ ቀይ ባህር አካባቢ ያለውን መዝጋት ሁለተኛ አማራጭ ይዛለች። አሁን እንደበፊቱ ሆርሙዝን ብቻ አይደለም የምዘጋው ብላለች። ሆርሙዝንም ባብል መንደብንም አት ሴም ታይም ነው የሚዘጋው ብላለች። በተመሳሳይ ሰዓት ከተዘጋ ማለት የዓለም አጠቃላይ የሙቀት ችግር ይባባሳል፣ የእሷም ተሰሚነት ይጨምራል፣ አሜሪካንም አጣብቂኝ ውስጥ ይከታታል። እና እዚሁ ይሄን በምትሰራበት ሂደት ውስጥ እነዚህ ቡችላ የሆኑት ሳተላይቶች ልክ እንደ አልቡርሃን እንደ ሻዕቢያ እና እንደ ሁቲ የኢራን ዋነኛ እንግዲህ አጋር ናቸው። እና እዚህ ቀይ ባህር አካባቢ ያለው ኦፕሬሽን እሳቱ በነገራችን ላይ እንደ ዝም ብሎ የሚያልፍ አይደለም። ሻዕቢያንም ይበለዋል፣ አልቡርሃንም ይበላው ነገር ይሆናል ማለት ነው። የዛሬው ዝግጅታችን እንግዲህ በዚህ ቋጭ ካለ ሰዓት አንጻር አድማጭ ተመልካቾቻችን የዛሬው ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቻው።